በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ፣ መልካሙንም አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 13። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ አሳስባለሁኝ። ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ፣ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። ሐዋርያው ጳውሎስ ለመንፈስ ልጁ ለጢሞቴዎስ የጻፈው መልእክት ነው። ጤናማ ቃል ይለዋል። ጤናማ ያልሆነ ትምህርት እንዳለ በግልጽ የሚያስረዳ ነው። ጤናማ ባልሆነ ምግብ ተመርዘው እስከ ሞት ድረስ የሚደርሱ ሰዎች እንዳሉ በየጊዜው እንሰማለን። የሕክምና ባለሙያዎች የምግብ ብክለት ሲሉ ይገልጹታል። መንፈሳዊ ሕይወትም ተመሳሳይ ሁኔታ እንደሚገጥመው መታወቅ አለበት። ጤናማ ባልሆነ ትምህርት ምክንያት የዘላለምን ሕይወት የሚያጡ፣ በሐዋርያት ከተሰበከው ትምህርት ውጭ በሆነ በተሳሳተ ትምህርት፣ ጤናማ ባልሆነ ትምህርት ሕይወትን የሚያጡ እንዳሉ ማወቅ ይገባል። ሐዋርያው ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የሚለይን ወንጌል ቢሰብክላችሁ የተረገመ ይሁን ሲል የተሳሳተ ትምህርት እንዴት ወደ ሰዎች ሕይወት እንደሚመጣ መናገሩ ለዚህ ነው። በዚሁ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምሮ ያለው እንደዚህ ይላል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል ይላል። ይህ ጤናማ የሆነው ሕይወት ያለበት መዳን ያለበት በክርስቶስ ኢየሱስ የተገለጠው ሕይወት ጤናማ ትምህርት ይባላል። ስለዚህ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ በጻፈው በዚህ መልእክት ላይ ይህ ጤናማ የሆነ ትምህርት ያለበትን ሕይወት ያለበትን መዳን ያለበትን በክርስቶስ ኢየሱስ የተገለጠውን የእግዚአብሔር ሐሳብ ሰዎች ሁሉ ይይዙት ዘንድ ሐዋርያው ጳውሎስ አደራ ሲል ለጢሞቴዎስ የጻፈውን እናገኛለን። ሐዋርያው ጳውሎስ በዚህ በጢሞቴዎስ መልእክቱ ላይ ልዩ ትምህርት እያለ የገለጸውና ጤናማ ያልሆነ ትምህርት መኖሩንም የገለጸውን እናገኛለን። ጤናማ ያልሆነ ትምህርት መንፈሳዊ ሕይወትን አደጋ ላይ ይጥላል። እግዚአብሔር ከገለጠው የማዳን መንገድ ውጭ ያደርጋል። ጤናማ ያልሆነው ትምህርት የእግዚአብሔርን ማዳን አስትቶ ሰዎች በራሳቸው ማንነት ላይ ብቻ እንዲመሰረቱና በራሳቸው እንዲመኩ ማድረግ ነው። ለዚህ ነው ጢሞቴዎስ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ ይለዋል። በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። ይህ እውቀት አለን ብለው አንዳንዶች ስለ እምነት ስተዋልና ይላል። አንዳንዶች ስለ እምነት ስተዋል። ይህ ማለት ከጤናማው ትምህርት ውጭ ሆነዋል ማለት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20ና 21 ላይ የተገለጸ ቃል ነው። አደራ አደራ ይለዋል ጳውሎስ ጢሞቴዎስን። አደራ ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ተረት እየራክ እግዚአብሔርን ለመምሰል
ራስን አስለምድ ነው የሚለው። ራስን አስለምድ ወገኖች። ጤናማ ትምህርት ከከንቱ ክርክር መራቅ ነው። ሰዎች በተለያየ መንገድ እውቀት ሊያገኙ ይችላሉ፣ ሊማሩ ይችላሉ። ብዙ ነገር ለመንፈሳዊ ሕይወታቸው የሚጠቅመውን ነገር ከተለያየ አቅጣጫ ከተለያየ አስተምሮ ሊያገኙ ይችላሉ። ነገር ግን ጤናማውን ትምህርት መጠበቅ ከምንም በፊት ለአንድ ክርስቲያን እጅግ አስፈላጊ ነው። ሐዋርያው ጳውሎስ ጢሞቴዎስን በዚህ መንገድ ነው የቀረጸው። ከአሁን በፊትም የእግዚአብሔር ሰው ሆይ በሚለው ርዕስ ጢሞቴዎስ ምን አይነት ሕይወት እንዳለው መራቅ ከሚገባው እየራቀ ለእግዚአብሔር የተለየ ሕይወት እንደነበረው አይተናል። ስለዚህ ዛሬ ደግሞ ይህንን አደራ እንዲጠብቅለት ሐዋርያዊት የተባለችው ቤተ ክርስቲያን የተመሰረተችው በጤናማ ትምህርት ላይ እንደሆነ የእግዚአብሔርን ማዳን በቅዱስ አጠራር የጠራንን ጌታ ከሚያስተው ከተሳሳተ ትምህርት መጠበቅ የሚገባንን ለጢሞቴዎስ የተጻፈው ይህ መልእክት ለእኔና ለእናንተም የጤናማን ትምህርት ምሳሌ የሚሆነውን እውነተኛ ትምህርት እንዴት መያዝ እንደሚገባ የተገለጸበት መልእክት ነው። የጤናማ ትምህርት ግብ ሰዎች እግዚአብሔርን የመምሰል መንፈሳዊ ሕይወት፣ መንፈሳዊ ልምምድ እንዲኖራቸው ያደርጋል። እግዚአብሔር አስቀድሞም ሰውን የፈጠረው በራሱ መልክና ምሳሌ እንደሆነ ይታወቃል። ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት ሰውን ኃጢአት አልባ ቅዱስ ንጹሕ ነውር አልባ አድርጎ በራሱ መልክ እንደፈጠረው የሚታወቅ ነው። ስለዚህ እዚህ ላይም ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ እግዚአብሔርን ለመምሰል ራስህን አስለምድ። አንድ ክርስቲያን በጤናማ ትምህርት ላይ የተመሰረተ ሕይወት ሲኖረው እግዚአብሔርን በመምሰል መንፈሳዊ ሕይወት ያድጋል ማለት ነው። ሐዋርያው ጳውሎስ በቆላሲስ መልእክቱ ምዕራፍ 3 ቁጥር 10 ላይም የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። አዲሱን ሰው ለብሳችሁታል። የፈጠረውን እግዚአብሔር ወልድን መስሎ እንደገና ያ የቀደመ ማንነቱ በኃጢአት ተወስዶበት እግዚአብሔር የሰጠውን ጸጋ አጥቶ የነበረው ይህ ሰው በክርስቶስ ሲሆን እንደገና የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። የጤናማ ትምህርት መገለጫው ይህ ነው ወገኖች። የሰውን እግዚአብሔርን ወደ መምሰል ወደ ቅድስና ሕይወት ማምጣት ነው። የጤናማ ሐዋርያው ጳውሎስ አደራ እያለ የገለጸው በዚህ ጤናማ ትምህርት ላይ የተመሰረተ ሕይወት ያለው ሰው ዕለት ዕለት እግዚአብሔርን በመምሰል ያድጋል። እግዚአብሔርን በመምሰልና በጽድቅ ማደግ ነው። ለዚህ አለ ነገር ግን ሕይወት ከሚገኝበት ትምህርት ይልቅ ወደ ተረትና እውነትን ከመስማት ጆሮአቸውን የሚመልሱ እንዳሉ ወደዚህ ተረት ወደ ሆነው ትምህርት ፈቀቅ የሚሉ ሰዎች መኖራቸውን ጭምር ሐዋርያው ጳውሎስ ለጢሞቴዎስ ነግሮት እናገኛለን። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የተገለጸ ቃል ነው። እውነትን ከመስማት ጤናማ ከሆነው ትምህርት ይልቅ ወደ ተረት ጆሮአቸውን የሚመልሱ ፈቀቅ የሚሉ ከእውነት ርቀው የሚኖሩ ሰዎች እንዳሉ ሐዋርያው ጳውሎስ ጢሞቴዎስን አስጠንቅቆታል። ስለዚህ ወገኖች ዛሬም ለጢሞቴዎስ የተነገረው ይህ ጤናማ የተባለ እውነት የተባለ ትምህርት ለእኔና ለእናንተ በመንፈሳዊ ሕይወታችን እንድናድግ ይልቁንም ደግሞ ለመዳናችን እርግጠኛ የሆነውን የእግዚአብሔር ሐሳብ እንድናውቅ ሰው መዳን ምን እንደሆነ ሕይወት ምን እንደሆነ እውነት ምን እንደሆነ ማወቅ የሚችለው በተጻፈው በቃሉ ላይ ነው። ይህ ነው በመድኃኒታችን በኢየሱስ ክርስቶስ የተገለጠልን መዳን ምን እንደሆነ እንድናውቅ ያደረገን ጤናማ የሆነው ትምህርት ነው። ስለዚህ በተረት በአሮጊቶች የተረት ጨዋታ
የሚወሰዱ ሰዎች እንዳሉ በመጥቀስ ከእንዲህ አይነቱ እውነትነት ከሌለበትና የአሮጊቶች ተረት ከሚመስል ጨዋታ ከሚመስል የተረት ትምህርት በመራቅ እግዚአብሔርን በመምሰል ማደግ የሚቻለው የዚህን ዓለም ተረታ ተረት በመተው ጤናማ በሆነው እውነት በሆነው በቃሉ ትምህርት ላይ መመስረት ሲቻል ነው። ስለዚህ ከኔ የሰማኸውን አለ ጤናማ ቃል ምሳሌ ያዝ። ለአንተ ምሳሌ የሚሆነው ከኔ የተማርከው ከኔ የሰማኸው ጤናማው ቃል ነው። ይህንንም መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቃል። በመንፈስ ቅዱስ ይህንን እውነት መጠበቅ ይገባናል። እያንዳንዳችን እንደ እግዚአብሔር ልጅ እንደ ክርስቲያን የቃሉን እውነት ጤናማ የሆነውን የቃሉን እውነት በመለየት ይህንን ደግሞ በመንፈስ ቅዱስ መጠበቅ ይገባናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።